በመተከል ከባድ ጦርነት እየተካሄደ ነው። አርሶ አደሩ ከመከላከያ ጋር ገጥመዋል። ሸዋም ተመሳሳይ ተጋድሎ እያደረገ ነው። የጦር ግንባር መረጃዎች ደርሰውናል፣ እናስደምጣችኋለን። ፋኖ ከ15 እስከ 20 ሚሊዮን ጦር ያስፈልገኛል ብሏል። የሰው ኃይል ማሰልጠኑ ሂደትም እየተካሄደ ነው። ዝርዝሩን ይዘናል። የአማራ ትግል ክንዱን በአዴን ላይ እንዲያደርግ ትዕዛዝ ወርዷል። ምክክር ኮሚሽኑና የሰላም ካውንስሉ እንዲወጡ ታዘዋል። በቆይታችን እንመለከተዋለን። ህወሓት ስለ ወልቃይትና ራያ አዲስ ሀሳብ አምጥቷል። አገኘው ተሻገርና ኮሎኔል ደመቀ ዘውዱ ሌላኛውን መንገድ መርጠዋል። ልደቱ አያሌው አስገራሚ አስተያየት ሰንዝረዋል። የዘገባችን አካል ነው። ሰላም ጤና ፍቅር በያላችሁበት ይድረሳችሁ። ውድ የብላክ ላይን ሚዲያ ቤተሰቦቻችን ብትሰሟቸው እናንተን ይመጠናሉ ብለን ያዘጋጀናቸውን እነዚህንና መሰል መረጃዎች እንደሚከተለው በዝርዝር ይዘን ስንቀርብ የሚባክኑ ደቂቃዎች እንደማይኖሩ በመተማመን ነው። አብራችሁን ቆዩ። በመተከል አውራጃ በዳንጉር ወረዳ የሚገኙ ቀጠናዎች ላይ ወረራ የፈጸመው የብልጽግና ሰራዊት ሽንፈት እንደደረሰበት ተነግሯል። ነበልባሉ የበረሃው መብረቅ የአማራ ፋኖ በጎጃም ጃዊ መተከል አራተኛ ክፍለ ጦር ክንድዬ ተችሎ ብርጌድ፣ በላይ ዘለቀ ብርጌድ እና ደምስስ ብርጌድ በጥምረት በወሰዱት እርምጃ የብርሃኑ ጁላ ጦር ከፍተኛ ኪሳራ እንደደረሰበት ታውቋል። የአማራ ፋኖ በጎጃም ጃዊ መተከል አራተኛ ክፍለ ጦር ህዝብ ግንኙነት ኃላፊው ያዕቆብ ጌታሁን የጠላት ኃይል በአገው ሸኔ ባንዳዎች እየተመራ የአማራ ገበሬዎችን ንብረት መዝረፍና ማቃጠል የዘወትር ተግባሩ ሆኗል ብሏል። አባይ ዳር፣ ቀዝቀዝ፣ አዲስ ዓለም፣ ሰላም አርጌው፣ ደሙና አውጀሚስ በተባሉ ቀጠናዎችና በሌሎችም አካባቢዎች መጠነ ሰፊ ዘረፋና ውድመት አድርሷልም ነው ያለው። ይህንን የተመለከተው የአካባቢው ፋኖ በወሰደው የተቀናጀ እርምጃ የመንግስት ሰራዊት ከባድ ሽንፈት እንደደረሰበት ቃል አቀባዩ አሳውቋል። ለወረራና ዘረፋ የገባው የጠላት ኃይል በምንም ተአምር መመለስ አይችልም ብሏል። በሌላ የድል ዜናም ዘመቻ አንድነት በሸዋ አስደናቂ ጀብዶች እየተሰሩ ነው። የእምዬ ምኒልክ የአብራክ ልጆች አይበገሪነታቸውንም አሳይተዋል። የአማራ ፋኖ በሸዋ ከሰም ክፍለ ጦር በልበደንዳና በፋኖ 50 አለቃ ፈቃዱ ጥላውን የሚመራው የነበልባል ብርጌድ በሚንቀሳቀስባቸው በምንጃር ሸንኮራ ወረዳ ጠላትን እያስጨነቁ ነው ተብሏል። በፋኖ 50 አለቃ ሰለሞን አድነው ባርች የምትመራው ሺህ አለቃ 3 አባላት ወደ ጠላት ቀጠና ሰርገው በመግባት ደፈጣ ከዘረጉ በኋላ ከባልጭ ከተማ ወደ ዩኒን አዳራሽ ወደ ካምፑ ሊገባ በሶስት ሰልፍ ሲጓዝ የነበረውን የአገዛዙን ሰራዊት አጥቅተውታል። ነበልባሎቹ በሰነዘሩት መብረቃዊ ጥቃት 6 የአብይ ዙፋን አስጠባቂ ሰራዊት ወዲያው ግባተ መሬታቸው የተፈጸመ ሲሆን በርካቶቹ ቁስለኛ መሆናቸው ተረጋግጧል። እሳት የወለዳቸው ክንዳቸውን እንደ መረጥ እሳት ጠላት የሚፋጀው የ50 አለቃ ፍቃዱ ግርፎች ግዳጃቸውን በሚገባ ፈጽመው ወደ ቀጠናቸው በሰላም ወጥተዋል። በዚህ የተደናገጠው የአገዛዙ ሰራዊትም ከተማዋን አላምን በማለት በየገደሉ ተበታትኖ ማደሩን ከውስጥ መረጃ ደርሶናል። በአማራ ፋኖ በጎጃም 8ኛ በላይ ዘለቀ ክፍለ ጦር የሽፈራው ገርባው ብርጌድ ያሰለጠናቸውን ፋኖች አስመርቋል። የቀጠናውን ወታደራዊ ትብብር በማጠናከር ጠንካራ ተጋድሎ እያደረገ ያለው ክፍለ ጦር በአካባቢው የብልጽግና ሰራዊት ተደጋጋሚ ሽንፈት እንዲከናነብ አድርጎታል። በአባይ ሸለቋማ አካባቢዎች የብልጽግናው መንግስት እንዳይንቀሳቀስ በማድረግም የበላይ ዘለቀ ልጆች መሆናቸውን በተግባር ያሳዩ ጀግኖች ናቸው ተብሏል። ምረቃውን አስመልክቶ መልእክት ያስተላልፈው የአማራ ፋኖ በጎጃም የህዝብ ግንኙነት መምሪያ ኃላፊው ፋኖ ማርሸት ፀሐዩ ከመላው የአማራ ህዝብ በትንሹ 15 እስከ 20 ሚሊዮን የታጠቀ ፋኖ ኃይል ያስፈልገናል ብሏል። እንደ እኩለ ሌሊት የጠነከረ የጨለማ ዘመን ሲመጣ የመከራ ቀንበሩን አውርዶ የተጫነበትን የቆሻሻ ክምር ፈነቃቅሎ የሚወጣ የአማራ ትውልድ ከጀመረው መንገድ የሚያቆመው ያሰበው ሲሳካ ያለመው ሲሰምር ብቻ ነው ያለው ኃይል ግንባታው አሁንም ተጠናክሮ እንደሚቀጥል ገልጿል። የአማራ ህዝብን ትግል ጠልፎ በመቁረጥ የዳበረ ልምድ ያለው ብአዴን ብልጽግና አሁንም ከዚህ ርኩስ ግብሩ አልተመለሰም ተብሏል። የደረሰበትን የመንግስታዊ መዋቅር ወረራ ለመቀልበስ እየተፋለመ ያለው አማራ በትግሉ እያስመዘገበ የመጣው ድል በብአዴን መንደር ከፍተኛ ሽብር እንደፈጠረ ይነገራል። በደረሰበት ሽንፈት የተንኮታኮተው ብአዴን ድንኳን እየጣለ ዋይታ ተቀምጧልም እየተባለ ነው። ባለፉት ጊዜያት ሀቀኛ የአማራ ታጋዮችን እያሳደደ በመግደልና በማስገደል የኖረው ይህ መዋቅር የነፍጥ ትግሉ ተቀጣጥሎ በተጀመረ ማግስት ያደገበትን እና የኖረበትን የስድብ አይነት በህዝቡ ላይ እያወጣ ሲሳለቅ እንደነበር ይነሳል። በተለይም ከአማራ ህዝባዊ ስሪት ሳያፈነግጥ ከቀደምቶቹ የወረሰውን የፋኖነት እሴት ይዞ እየተፋለመ የሚገኘው የጀግኖችን ስብስብ በዘራፊነት በመፈረጅ ንቀቱን ሲያሳይ እንደነበር ይታወሳል። አማራን ለመጨፍጨፍ በወረራ መልኩ የመጣው የብልጽግና ገዳይ የገደላቸውን ንጹሐን የፋኖ ለማስመሰል ሲጋጋጥ ከርሟል። በተለያዩ የክልሉ ግዛቶች በአገዛዙ ጦር የወደሙ ተቋማትን ፋኖ ያጠፋቸው ለማስመሰልም በተደጋጋሚ ጊዜ
ሞክሯል። ከዚህም ተሻግሮ ከጀርባ ያልወከለውንና የማይወክለውን የብሔር ታርጋ ለጥፎ መንግስት ነኝ ከሚል አሸባሪ ጋር እየተፋለመ ያለው የአማራ ህዝብ የህልውና ጠበቃ ለሌሎች ብሔሮች ስጋት እንደሆነ ትርክት ፈጥሮ በየአዳራሹ እንዲለፈፍ አድርጓል። ከአማራ ህዝብ በተቃርኖ የቆመና ከልክ ያለፈ እብሪት ወጥሮት የከረመው ብአዴን ብልጽግና በተወሰደበት ተከታታይ እርምጃ ያበጠው ትዕቢቱ ፈንድቷል። የቀደመ ስድቡና የጥላቻ ዘመቻውን ቀንሶ በጭንቀቱ ጊዜ ወደሚጠቅመው የተለመደ ልመና ተሸጋግሯል። እየተቅለሰለሰ የሚያቀርበውን ልመና እንደ ሰላም ፈላጊ ቡድን አስደርጎ በአገዛዙ ልሳናት በኩል ደጋግሞ እያስነገረ ነው። የአማራ ህዝብ የጀመራቸውን ትግሎች እንደሚያስቀጥልበት በማመን ደጋግሞ እድል የተሰጠው ከሃዲው ብአዴን ብልጽግና ግን ትግሉን ቀርጥፎ በመብላትና ወደ ተላላኪነቱ በመመለስ ደጋግሞ ክህደት ፈጽሟል። አሁንም ከትናንቱ የተለየ ባህሪ እንደማያመጣ የታወቀ ቢሆንም የሰላም ካውንስልና የምክክር ኮሚሽን የሚባሉ ምስለኔዎችን ፈጥሮ እየተንቀሳቀሰ ነው። የአማራ ህዝብ እንደ ትናንቱ ትግሉን ከሀቀኛ ልጆቹ ነጥቆ ለከሃዲው የሚሰጥበት አንድም ምድራዊ ኃይል እንደሌለ ግን ይታወቃል። የህዝብን ህልውና ለማስጠበቅ እየተከፈለ ባለ ደም ላይ ብአዴን ለማትረፍ የመጡ የካውንስሉም ሆነ የምክክሩ ሰዎች ትግሉን ከዋነኛ ግቡ የሚነጥል የትኛውን መንገድ ተቀባይነት እንደሌለው ማወቅ አለባቸው ተብሏል። በአማራ ህዝብ ቀጣይ ጣፈንታ ላይ የመወሰን ብቸኛ መብት ያለው በየዱር ገደሉ እየተዋደቀ ያለው ፋኖ መሆኑም እንዲገነዘቡ ይፈለጋል። የተጀመረው ትግል በተለመደ ብአዴናዊ ተንኮል መጠለፍ የማይችልበት ከፍታ ላይ ደርሷል። ሆኖም መጠነኛ የስልጣን ጊዜ ለማግኘት የሚደረገው መፍጨርጨር ትግሉን እንዳይጎትት ማድረግ ግን ተገቢ ነው ተብሏል። በ300 ሺህ ብር ዋስ የተለቀቀው ተጠርጣሪ በድጋሚ መታፈኑ ተሰምቷል። በሽብር ወንጀል ተጠርጥሮ በቂሊንጦ ማረሚያ ቤት ለ10 ወራት ያህል በእስር ላይ የቆየው ሚካኤል መላክ የተባለው ተከሳሽ የከፍተኛው ፍርድ ቤት በ300 ሺህ ብር እንዲፈታ ወስኖ ነበር ይላሉ ቤተሰቦቹ። ይሁን እንጂ ተከሳሹ የተጠየቀውን የዋስትና ገንዘብ አስይዞ ከቂሊንጦ ማረሚያ ቤት ሲፈታ በር ላይ ያልታወቁ ሰዎች አፍነው ወስደውታል ብሏል። በር ላይ ጠብቀው በኃይል ወደ መኪናቸው ውስጥ አስገቡት ሲሉ የገለጹት አንድ የቅርብ ቤተሰብ ነን ያሉ የአይን እማኝ አፍነው ከወሰዱት ሰዎች መካከል የተከሳሹን ክስ ያዘው ናትናኤል ስንታዩ የተባለው አቃቢ ሕግ አብሮ ነበር ሲሉም ተናግረዋል። በተለያዩ የአዲስ አበባ ፖሊስ ጣቢያዎችና በፌዴራል ፖሊስ ኮሚሽን ማረፊያ ቤቶች ብንጠይቅም አድራሻው ልናገኝ አልቻልንም ሲሉ አክለው ገልጸዋል። አቶ ሚካኤል መላክ በአማራ ክልል የሚንቀሳቀሰው ፋኖ በሚዲያ ታግዛለ በሚል ከ2016 ዓ.ም ሰኔ ወር ጀምሮ ለ10 ወራት ያህል በቂሊንጦ ማረሚያ ቤት በእስር ላይ ቆይቷል። ቀደም ሲል በ2011 ዓ.ም አዲስ አበባን ከአዲስ አበባ ውጭ ያለ ሰው ሊመራት አይገባም በማለት ወጣቶችን አደራጅተሃል፣ ቀስቅሰሃልና ስልጠና ሰጥተሃል በሚል ለወራት ያህል በእስር አሳልፎ ነበር። የትግራይ ፖለቲካ ለዶክተር ደብረጽዮን ገብረ ሚካኤል ቡድን አሳልፎ የሰጠው የ4 ኪሎ መንግስት የመቀሌ ረጅም እጁ እንደተቆረጠ እየተነገረ ነው። ከጌታቸው ረዳ አስተዳደር ጋር ቁርኝነት ፈጥሮ የነበረው አገዛዝ የህወሓትን ድርጅታዊ መርህ አሸንፎ ያሰበውን ማሳካት አልቻለም። ትግራይን ተገዶ የደብረጽዮኑ ህወሓት ደጋፊ ለሆኑት ለጀነራል ታደሰ ወረዳ አሳልፎ የሰጠው መንግስት ለጌታቸው ረዳ የፌዴራል የስልጣን ሹመት ሰጥተዋል። ጠቅላይ ሚኒስትር አብይ አህመድ ከሚያዝያ 3 ቀን 2017 ዓ.ም ጀምሮ አቶ ጌታቸው ረዳን የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር አድርገው ሾመዋል። ላለፉት 2 ዓመታት የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሆነው ያገለገሉት አቶ ጌታቸው ረዳ መጋቢት 29 ቀን 2017 ዓ.ም ከነበሩበት ኃላፊነት በይፋ ተሰናብተዋል። ይህን ተከትሎም በዛሬው ዕለት ጠቅላይ ሚኒስትር አብይ አህመድ ጌታቸው ረዳን የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር አድርገው ሾመዋል። በሌላ በኩል ደስታ ላይ ያለው ህወሓት በመቀሌ እየተሞጋገሰ ነው። የጊዜያዊ አስተዳደሩ ተልዕኮችን ለማስፈጸም በሚያደርገው እንቅስቃሴ ህወሓት እንደ የጊዜያዊ አስተዳደሩ አካል በመሆን ተቋማዊ ነጻነቱን ጠብቆ ተደጋግፎ በጋራ ይሰራል ሲሉ ሊቀመንበሩ ደብረጽዮን ገብረ ሚካኤል አሳውቀዋል። ከፕሬዝዳንት ታደሰ ወረደ ጋር ተባብረንና ተደጋግፈን የጊዜያዊ አስተዳደሩ ተልዕኮችን በአጭር ጊዜ ለማሳካት ያለንን ዝግጁነት ለመግለጽ እንወዳለን ሲሉ ሊቀመንበሩ ደብረጽዮን ገብረ ሚካኤል የፓርቲው ማዕከላዊ ኮሚቴ አባላት የጊዜያዊ አስተዳደሩ ፕሬዝዳንት በመሆን ስራ ለጀመሩት ሌተናል ጀነራል ታደሰ ወረደ ባዘጋጀው መድረክ ባደረጉት የመልካም ስራ ምኞት ንግግር አስታውቀዋል። ግልጽ ተልዕኮችን ይዞ የተቋቋመው የጊዜያዊ አስተዳደሩ ተልዕኮችን አልፈጸመም ብቻ ሳይሆን በትግራይ ህዝብ ላይ ጉዳት አድርሷል ያሉት ሊቀመንበሩ ተልዕኮቹን የማስፈጸም ጊዜያዊ አስተዳደር ሆኖ እንዲያስተካክል ለማድረግ የሚያስችሉ ሁኔታዎች ተፈጥሯል ማለታቸውን ከፓርቲው የተገኘው መረጃ ያሳያል። ዋናው ነገር ጊዜያዊ አስተዳደሩ ተስተካክሎ ህዝቡ የሚጠብቀውን ተልዕኮዎች በፍጥነት ማሳካት ነው ብለዋል። ደብረጽዮን ገብረ ሚካኤል ስለ ራያና ወልቃይትም ሳያነሱ አላለፉም። እሳቸው ሉዓላዊ ግዛታችንን ነጻ ማውጣት፣ የተሰደደና የተፈናቀለ ህዝባችንን ወደ ቀየው እንዲመለስ ማድረግ፣ የክልሉን ሰላምና ጸጥታ ማስጠበቅና ክልሉን መልሶ የመገንባት ስራዎችን በማፋጠን የትግራይ ህዝብ የመረጠውን መንግስት የሚያስተዳድርበት
የሚቻልበትን መንገድ ለማመቻቸት ተደጋግፎ ለማሳካት ዝግጁ መሆናችንን ለፕሬዝዳንቱ መግለጽ እንወዳለን ብለዋል። ፕሬዝዳንቱ ሌተናል ጄኔራል ታደሰ ወረደ በበኩላቸው ካለፉት ድክመቶቻችን ተምረን መደጋገፍና መተባበር ለቀጣይ ጉዟችን ወሳኝ ነው ሲሉ ተደምጠዋል። በቅርቡም ህዝባዊ ኮንፈረንስ በማካሄድ በነባራዊ ችግሮች ላይ አፋጣኝ መፍትሄዎች እንደሚቀመጡ ገልጸው ሁሉም የክልሉ የፖለቲካ ድርጅቶችና ሌሎች የህብረተሰብ ክፍሎች የትግራይ ብሔራዊ ጥቅም ላይ በጋራ እንዲሰሩ የሚያስችል አካሄድ ይዘረጋል ማለታቸውም ተመላክቷል። ከዓመታት በኋላ ወደ አማራ ክልል የተካለለው የወልቃይት ጠገዴ ሰቲት ሁመራ ዞንም በአሸተ ደምለውና ኮሎኔል ደመቀ ዘውዱ እየተመራ ተከዜን የማያስደፍር ኃይል ገንብቻለሁ እያለ ነው። ይህ ዞን ከህወሓት ተደጋጋሚ ትንኮሳ እየደረሰበት ነው የሚል ሀሳብም ይነሳል። የወልቃይት ጠገዴ አስተዳደር ሙሉ እምነቱን በብልጽግናው መንግስት ላይ ያደረገና ለአዲሱ የአማራ ትውልድ ትግል ያልተመቸ ነው የሚል ቅሬታም ይቀርብበታል። በተለይም የጉዳዩ ቁልፍ ለወልቃይት ሽጉጤን እጠጣለሁ ባሉት አገኘው ተሻገር ላይ ባለበት ሰዓት እንኳን መፍትሄ ያለመሰጠቱ እያወዛገበ ነው። ህወሓት ደግሞ ሁሉንም አይነት አማራጮች እጠቀማለሁ የሚል መልእክት በተደጋጋሚ አስተላልፏል። አንጋፋው ፖለቲከኛ ልደቱ አያሌው የትግራይን ጉዳይ አስመልክተው ትዝብታቸውን አጋርተዋል። የፕሪቶሪያ ስምምነትም ተቀብሯል ብለዋል። የፕሪቶሪያው ስምምነት በተፈረመ ማግስት የፕሪቶሪያው ስምምነት ያሳዝናል፣ ያስደስታል፣ ያሳስባል በሚል ርዕስ አንድ መጣጥፍ ማስነበባቸው ያስታወሱት አቶ ልደቱ ያሳዝናል ያልኩት ጦርነቱ ለጊዜውም ቢሆን እንዲህ በሰላማዊ ድርድር ሊቋጭ በሚሊዮን የሚገመቱ ወገኖቻችን ህይወት ባልተገባ የእርስ በርስ ጦርነት ማጣታችን እጅግ አሳዛኝ ስለነበር ነው ብለዋል። ማናችሁም በዘላቂነት ላታሸንፉ በቀላሉ የማይወጣበት ጦርነት ውስጥ አታስገቡን የሚለው የአንዳንዶቻችን ምክር ጆሮ ዳባ ልበስ ብለው ወደዚያ ህዝብ ጨራሽና አውዳሚ ጦርነት ያስገቡን ግብዞች ከዚያ ሁሉ እልቂትና ውድመት በኋላ የተደረሰበትን ያን የፕሪቶሪያ ስምምነት እንደ ልዩ ስኬትና ድል ቆጥረው እንደ ሰላም አርበኛ ለመመስገንና ለመወደስ ሲፈልጉ እንደማየት ልብ የሚሰብር ክስተት አልነበረም ነው ያሉት። ያስደስታል ያልኩት ለጊዜውም ቢሆን የሰላም ስምምነት መፈረም በመቻሉና የህዝብ እልቂት በመቆሙ ነበር። የወደፊት ውጤቱ ምንም ይሁን ምን ያ ህዝብ ጨራሽና አውዳሚ የሆነው ጦርነት ሲቆምና ህዝቡ ለጊዜውም ቢሆን የሰላም አየር ሲተነፍስ እንደማየት በእርግጥም የሚያስደስት ክስተት አልነበረም በማለት ይቀጥላሉ። ያሳስባል ለማለት የተገደድኩት ስምምነቱ ጦርነቱን በዘላቂነት የሚያስቆምና ዘላቂ ሰላም ሊያመጣ የሚችል እንዳልሆነ አስቀድሞ ግልጽ ስለነበረ ነው። በእርግጥም ስምምነቱ በቂ ዝግጅትና ድርድር ያልተደረገበት በውጫዊ ጫናና ግፊት እንጂ በራስ ልባዊ ፍላጎት ያልተፈረመ ዘላቂ መፍትሄ ለማምጣት ሳይሆን ለሌላ ዙር ጦርነት ጊዜ ለመግዛት ታስቦ የተካሄደ ለጦርነቱ ምክንያት የሆኑ ቅራኔዎች በቅጡ ያላገናዘበና ዘላቂ መፍትሄዎችን በአግባቡ ያልዋጀ ስምምነት ስለነበር መሬት ላይ በተግባር ሊፈጸም እንደማይችል አስቀድሞ የታወቀ ነበር ሲሉ አክለዋል። የፕሪቶሪያው ስምምነት ከተፈረመ 2 ዓመት ከመንፈቅ ሆኖታል። ስምምነቱ ወደ ተግባር ለመለወጥ የስምምነቱ ተፈራራሚና ባለቤት በሆኑ በፌዴራል መንግስቱና በህወሓት ምክክር ተቋቋመ የተባለው ጊዜያዊ መስተዳደር አንዳችም ትርጉም የሌለው ተግባር ሳይፈጽም የስራ ጊዜውን ጨርሶ ፈርሷል። የጊዜያዊ አስተዳደሩ ፕሬዝዳንት የነበሩትና በውስጠ ድርጅታዊ ትግል ተሸናፊ የሆኑት አቶ ጌታቸው ረዳም ያለ ተጨባጭ የስራ ውጤት ሊከርሙበት ፈልገው የነበረውን ስልጣን ወደው ሳይሆን ተገደው አጥተውታል ብለዋል። ስለ ፕሪቶሪያው ስምምነት ውጤታማ ለመሆን ሁለቱ ተፈራራሚ ወገኖች አንዳቸው ሌላቸውን ተጠያቂ ለማድረግ ሲሞክሩ እያየን ነው። በህወሓት ውክልናና አባልነታቸው ምክንያት ፕሬዝዳንት ለመሆን የበቁት አቶ ጌታቸው ረዳ ለፕሪቶሪያው ስምምነት አለመፈጸም ተጠያቂነቱን ወደ ህወሓት በመግፋታቸው ለብልጽግናው አገዛዝ ሰርግና ምላሽ ሆኖለታል ይላሉ በትዝብታቸው። እንዲህ አይነቱ መካሰስ ራስን ያለ አግባብ ከተጠያቂነት ለማዳን የሚደረግ ሙከራ ካልሆነ በስተቀር ለስምምነቱ አለመተግበር ፌዴራል መንግስቱ፣ ህወሓት ወይም ጊዜያዊ አስተዳደሩ በተለየ ሁኔታ ወይም በተናጠል ተጠያቂ የሚሆኑበት ምክንያት እንደሌለም ያነሳሉ። ራሳቸውን ካልዋሹ በስተቀር ሁሉም በውስጣቸው እንደሚያውቁት ስምምነቱ ገና ከጅምሩ በተግባር እንደማይፈጸም እየታወቀ ለጊዜ መግዣነት ተብሎ የተፈረመ የታይታ ስምምነት እንደነበር ገልጸዋል። የፕሪቶሪያው ስምምነት ሰሞኑን አዲስ አበባ ላይ ጄኔራል ታደሰ ወረደ ፈረሙት በተባለው የቃል ኪዳን ሰነድ ግብዓተ መሬቱ ተፈጽሟል ያሉት አቶ ልደቱ የቃል ኪዳን ሰነዱ የተፈረመው በፕሪቶሪያው ስምምነት ፈራሚ ወገኖች ማለትም በፌዴራሉ መንግስትና በህወሓት መካከል አይደለም። የፕሪቶሪያው ስምምነት ፈራሚ የሆኑት ሁለቱም አካላት በቃል ኪዳን ሰነዱ ላይ ፊርማቸውን አላስቀመጡም። እንዲያውም አንድ የፕሪቶሪያው ስምምነት ባለቤት የሆነው ህወሓት እንኳን ስምምነቱን ሊፈርም ሊያጨበጭብም በስነ ስርዓቱ ላይ አልተገኘም ብለዋል። ጄኔራል ታደሰም ቃል ኪዳን የገቡት ለፕሪቶሪያው ስምምነት ተፈጻሚነትና ለስምምነቱ ፈራሚ አካላት ሳይሆን ሹመቱን ለሰጧቸው ለጠቅላይ ሚኒስትር አብይ እንደሆነ ገልጸዋል። የፕሪቶሪያው ስምምነት ጦርነቱን ለጊዜው ማስቆም እስከተቻለ ድረስ የተጠየቀውን ሁሉ ዝም ብለን እንቀበል ተብሎ እንደተፈራረመው ሁሉ የአሁኑ ቃል ኪዳንም ሰነድ የተጠየቀውን ሁሉ ይፈረምና ጊዜያዊ መንግስቱ በእጃችን እናስገባ ተብሎ የተፈረመ ይመስላል ነው ያሉት። እንዲህ አይነቱ የዘፈቀደ ስምምነት
ስምምነት ጊዜ ከመግዛት ያለፈ ሌላ ዓላማና ትርጉም የለውም፣ እንደተለመደው የድብብቆች ጨዋታ ነው ብለዋል። በእኔ እይታ አዲሱ ተሿሚ ጀነራል ታደሰ የፈረሙት የቃል ኪዳን ሰነድ በተግባር ሊያውሉት እንደማይችሉ ከሁላችንም በላይ ራሳቸው የሚረዱት ይመስለኛል። ጀነራል ታደሰ በተሰጣቸው ሹመትና በመጪው የስራ ዘመናት ታማኝነታቸውን ለፌዴራል መንግስቱም ይሁን ለህወሓት ከጊዜም በተለየ ገለልተኛ ሆነው ለመስራት ቢሞክሩ የፕሪቶሪያው ስምምነት ለማስቀጠልም ሆነ የማስፈጸም አቅም ብቻ ሳይሆን ፍላጎትም የሚኖራቸው አይመስለኝም ያሉት አቶ ልደቱ የተቀበሉት ሹመት የተፈጠረውን የፕሬዝዳንትነት የኃላፊነት ቦታ ክፍተት ከመሙላት ባለፈ ሌላ ትርጉም ያለው ለውጥ የማምጣት ሚና አይኖረውም ብለዋል። ቻይና ታሪፉ የቁጥር ጨዋታና ቀልድ ነው አለች። ከነገ ጀምሮ ገቢራዊ የሚሆን ከአሜሪካ በሚገቡ ምርቶች ላይ የ125 በመቶ ታሪፍም ጥላለች። የቻይናና የአሜሪካ የታሪፍ ጦርነት ተባብሶ የቀጠለ ሲሆን ከ34 በመቶ ወደ 84 በመቶ ታሪፏን ከፍ ያደረገችው ቤጂንግ ዛሬ ደግሞ 125 በመቶ አድርሰዋለች። ቤጂንግ ከዋሽንግተን ጋር የገባችበትን የታሪፍ እሰጥ አገባ አሁን ያለበት ላይ ለማቆም ብትወስንም የንግድ ጦርነቱ ግን መልኩን ለውጧል። የቻይናው ፕሬዝዳንት ሺ ጂንፒንግም የአውሮፓ ህብረት አባል ሀገራት አሜሪካን በጋራ እንቃወም የሚል ጥሪ አቅርበዋል። በንግድ ጦርነት ማንም አሸናፊ አይሆንም ብለዋል የቻይናው ፕሬዝዳንት ሺ ጂንፒንግ። በሌላ በኩል ቻይና ከዚህ በኋላ ከአሜሪካ ጋር የታሪፍ አጸፋ የምላሽ ውዝግብ አይኖረኝም ብላለች። የአሜሪካ መንግስት መደበኛ ባልሆነ መንገድ የሚጥለው ታሪፍ የዓለም አቀፉን እንዲሁም የኢኮኖሚ ህግን የሚጥስ ነው በሚል ወንጅላለች። መሰረታዊ የምጣኔ ሀብት ህግጋትም የሚጥስ አንድ ወገን የሚያደርገው ጫና ነው በሚል አሜሪካን ለመኮነን የሞከረችው ቻይና በአንዳንድ ምርቶቿ ላይ እስከ 145 በመቶ ቀረጥም ተጥሎባታል። የቻይና የንግድ ሚኒስትር ታሪፍ የአሜሪካን ሌሎች ላይ ጫና የማሳደር ባህሪና አስገዳጅነት የሚያጋልጥ እንጂ በዘርፉ ላይ ትርጉም የለሽ ነው የሚል መግለጫ አውጥቷል። የቁጥር ጨዋታና ቀልድ ነው ብላለች ቤጂንግ በንግድ ሚኒስትሯ በኩል። ውድ የብላክ ላይን ሚዲያ ቤተሰቦቻችን ለዛሬ የነበሩን መረጃዎች ይህንን ይመስሉ ነበር። ሌሎች ወቅታዊና ፈጣን መረጃ እንዲደርሱ ሰብስክራይብ በማድረግ ቤተሰብ ይሁኑ። ሰናይ ጊዜ